የተወደዳችሁ የላቀው ትውልድ ፕሮግራም ተከታታዮቻችን ከዚህ ቀደም ከልጄ ጋር በቃለ መጠይቅ በርካታ ቁም ነገሮችን ወደ እናንተ እንዳደረስን አምናለሁኝ። ዛሬ ደግሞ በተለየ መልኩ ለአፍላ ወጣቶች የሚሆን ትምህርት ይዤ ቀርቤያለሁ። የምናገርበት ርዕስ ወጣቶችን መረዳት የሚል ነው። አተኩሬ የምናገረው አፍላ ወጣቶች ወይም በተለምዶ በእንግሊዝኛ ቲኔጀርስ ምንላቸው ነው። ከእድሜ ቁጥር አንጻር ይሄ እድሜ በአብዛኛው ከ12 ዓመት እስከ 18 ዓመት ያለውን ያካትታል። አሁን ላይ ደግሞ ከ12 ዓመት እስከ 18 ዓመት ባለው እድሜ ውስጥ የሚታዩ አካላዊ፣ ስሜታዊ፣ ስነልቦናዊ፣ አእምሯዊ ለውጦች በአብዛኛው ታችኛው እድሜ ላይ ወይም 9፣ 10፣ 11 ዓመት ላይ ስለሚታዩ አፍላ እድሜ የሚለውን ከ9 ዓመት ጀምሮ የሚያካትትበት ሁኔታ አለ። በተመቻቸ ኑሮ ሁኔታ ውስጥ እድገታቸው ተፋጥኖ ወደዚህ እድሜ ውስጥ ወደዚህ የእድሜ ክልል የሚመጡ አፍላ ወጣቶች አዳጊ ወጣቶች ይህን ባህሪ ስለሚጋሩ እነሱንም ሊያካትት የሚችልበት ሁኔታ አለ። ስለዚህ የግዴታ ከ12 እስከ 18 ዓመት በሚለው ብቻ አንዘልቅም ማለት ነው። ይህንን የአፍላ እድሜ በአብዛኛው የሚወስነው የእድሜ ቁጥሩ ሳይሆን በእድሜ ውስጥ የሚታየውን በዚህ አፍላነት ወቅት የሚጠበቁ ለውጦች ናቸው። ስለዚህ ልጆቻችሁ የ9 ዓመት፣ የ10 ዓመት፣ 11 ዓመትም ሆነው አፍላ ወጣት የሚባሉበት ሁኔታም ሊኖር ይችላልና ከዚህ በኋላ ማቀርባቸውን ቁም ነገሮች ከዚህ አንጻር እንድትመለከቱት እፈልጋለሁኝ። ለማስታወስ ያክል የምናገርበት ርዕስ ወጣቶችን መረዳት ወይም በዚህ ደግሞ ፓርቲኩላር በሆነ ሐሳብ አፍላ ወጣቶችን በመረዳት መርዳት፣ ማገልገል፣ ማሳደግ የሚለውን ሐሳብ መያዝ እንችላለን። ይሄ ትምህርት በአብዛኛው ለወላጆች፣ ለአሳዳጊዎች፣ ወጣቶችን ለሚያስተምሩ መምህራን፣ አገልጋዮች፣ ለትምህርት ቤት አስተማሪዎች፣ ለመደበኛ ትምህርት አስተማሪዎች ማለት ነው። በአጠቃላይ በአንድም በሌላ መልኩ ከአዳጊ ወጣቶች ጋር ቀጥተኛ ግንኙነት ያላቸው ሰዎች ይሄን በሚገባ ሊያጤኑት ይገባል ማለት ነው። እንግዲህ መጽሐፍ ቅዱስ ስለዚህ ምን ይላል የሚለውን ማንሳት ፈልጋለሁ። ለኔ ትልቅ አርአያ የሚሆነኝ ሐዋርያው ጳውሎስ ነው። እሱ ወጣቶች ላይ የሚሰራ ታላቅ አገልጋይ ነበር። ለወጣቶች ትኩረት የሚሰጥ ነበር። ብዙዎቻችሁ እንደምታውቁት በእሱ እግር ስር ተኮትኩተው ያደጉ እንደ ጢሞቴዎስ፣ እንደ ሲላስ፣ እንደ አፍሮዲጡ ያሉ በርካታ ጃንት ወጣት አገልጋዮች አሉና ከነሱ ውስጥ አንዱ የሆነውን ወጣቱን አገልጋይ ጢሞቴዎስን የተመለከተ አንድ ጥቅስ አነባለሁኝ። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3 ጀምሮ ላንብበው። ስለ ጢሞቴዎስ እየመሰከረ የሚናገርበት ክፍል ነው። እንዲህ ይላል: ሌትና ቀን በልመናዬ ሳላቋረጥ ስለማስብህ እንደ አባቶቼ አድርጌ በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እምባህን እያሰብኩ በደስታ እሞላ ዘንድ ላይህ ናፍቃለሁ። በአንተ ያለውን ከዚህ በኋላ ያለውን ነው ብዙ ትኩረት የምሰጠው። በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ ከዚያ ደግሞ በእናትህም በውንቄ ነበረባቸው፣ በአንተም እንዳለ ተረድቻለሁ ይላልና እዚህ ውስጥ የፈለኩት ቁልፍ ቃል ተረድቻለሁ የሚለው ነው። ይሄ እንግዲህ ሐዋርያው ጳውሎስ ስለ ጢሞቴዎስ በጢሞቴዎስ ውስጥ ስላሉ መልካም ነገሮች በሕይወቱ ስላሉ ኳሊቲስ ተብለው ስለሚዘረዘሩ ነገሮች ከተናገረ በኋላ ያንን ምስክርነት ነው የሚሰጠው። ይህን በጢሞቴዎስ ውስጥ ያለውን ነገር ያወቀው ፐርሰናሊ ኦብዘርቭ አድርጎት በመንፈስ ተረድቶት ደግሞ በየዕለቱ በሚኖረው ከሱ ጋር ባለው መስተጋብር ከዛ የተነሳ ያንን ነገር አይደንቲፋይ እንዳደረገ ነው የምናየውና በርካታ ኳሊቲዎች አሉ በጢሞቴዎስ ውስጥ በርካታ ምንዘረዝራቸው የመሪነት ኳሊቲ አት ያንግ ኤጅ በጣም የሚገርም አይነት የመሪነት ክህሎት የነበረው ሰው ነው። በጣም የሚገርም መንፈሳዊ ኳሊቲ ያለው ሰው ነው። የእግዚአብሔር ቃል መረዳቱ፣ ቤተክርስቲያን የመምራት አቅሙ፣ ለጸሎት ያለው
መሰጠት፣ እግዚአብሔር መፍራቱ፣ ቅድስናው፣ ለጳውሎስ ያለው ኬር ደግሞ ለጳውሎስ የሚሰጠው ትልቅ ስፍራ ጳውሎስን ለመምሰል ለመከተል የእሱን ዱካ ለመከተል የሚያደርገውን ኮሚት በርካታ ምንዘረዝራቸው ነገሮች አሉ በጢሞቴዎስ ውስጥ። ከነኛ ውስጥ አንዱን ነው የሚጠቅሰው ሐዋርያው ጳውሎስ። በአንተ ውስጥ ግብዝነት የሌለበት እምነት አለ። ይህ ለጌታ ያለህ እምነት የምር ነው፣ ሱፐርፊሻል አይደለም። ጌታን በመረዳት ላይ በእውቀት ላይ የተመሰረተ እና ነፍስን እስከ መስጠት ድረስ ያለ መሰጠት ነው። ይሄ በአንተ ውስጥ እንዳለ ተረድቻለሁ። ደግሞ የመጣው ከአያት ወደ እናት፣ ከእናት ወደ አንተ ሲተላለፍ የመጣ ነው። ይህንን አስተውያለሁ፣ ተረድቻለሁ ይላል። እንግዲህ ጳውሎስ ጢሞቴዎስን ኮትኩቶ ቀርጾ ያሳደገው፣ ሜንቶር አድርጎ ኮች አድርጎ ያሳደገው እንደሆነ ብዙ ጊዜ ይነሳል። እንዲህ በዚህ ሂደት ውስጥ በነዚህ በሜንቶር ሜንቲ ሪሌሽንሺፕ ውስጥ ጳውሎስ እንደ ኮች፣ ጢሞቴዎስ ደግሞ ኮች እንደሚደረግ ሰው ወይም ደግሞ መንፈሳዊ አባቱ ሆኖ እንደሚያሳድገው ሰው ያላቸውን ግንኙነት ስንመረምር በጳውሎስ ውስጥ አንድ ትልቅ ተሰጥኦ እንዳለ ወይም ትልቅ አቅም እንዳለ እናያለን። ይሄም ደግሞ በሚያገለግላቸው ሰዎች ውስጥ በተለይ ደግሞ እንደ ጢሞቴዎስ ባሉ ወጣቶች ውስጥ ያለውን ነገር ለመረዳት ያለው ዝግጅት ወይም ደግሞ ያ ኮሚትመንት ነው። ስለዚህ እኛም ዛሬ አፍላ ወጣቶችን ስናሳድግ፣ ስናገለግላቸው፣ ስንቀርጻቸው፣ ተተኪ ስናደርጋቸው ትልቁ በእኛ ውስጥ ሊኖረን የሚገባው ነገር እነሱን መረዳት ነው። ከመርዳት በፊት እነሱን መረዳት በጣም ኢሴንሻል ነው። ይሄ ወጣቶችን ወይም አፍላ ወጣቶችን የመረዳት ጽንሰ ሐሳብን በጥቂቱ እናያለን። ወጣቶችን መረዳት ምን ማለት ነው የሚለውን አቀርባለሁኝ። የመጀመሪያው የወጣቶችን ዕድሜ ተኮር ሁለንተናዊ ፍላጎት፣ ጠባያቸውን፣ ለውጣቸውን በቅጡ መረዳት ነው። የሰው ልጅ በዕድሜ አንጓ ውስጥ የተለያየ ባህሪ አለው። የእድገት ባህሪያት ምንላቸው በተለይ ደግሞ በዴቨሎፕመንታል ሳይኮሎጂ ውስጥ በብዛት የሚወሱ የዕድሜ ባህሪያት አሏቸው። እነኚህ ሁለንተናዊ ናቸው። አካላዊ ባህሪ ያላቸው፣ መንፈሳዊ ባህሪ ያላቸው፣ ስሜታዊ ባህሪ ያላቸው፣ ስነ ልቦናዊ ያለ፣ ማህበራዊ ለውጦቹ በባህሪ መልክ ይገለጣሉ። እነዛን በቅጡ መረዳት ነው፣ ማወቅ ያስፈልጋል። አንድ የ12 ዓመት ልጅ ምን አይነት ባህሪ ነው ያለው? ስነ ልቦናው ምን ይመስላል? ስሜታዊ ለውጦቹ ምን ይመስላል? አካላዊ ለውጦቹ ምን ይመስላሉ? ደግሞ ዘለል ብለን የ15 ዓመት ልጅስ ከ12 ዓመቱ በምንድን ነው የሚለየው? 18 ሲደርሱ ምን የተለየ ባህሪ ያላቸው ብሎ ማጤን በጣም አስፈላጊ ነው። ብዙ ጊዜ ወላጆች ወይም አሳዳጊዎች ወጣቶችን የምናገለግል ምንስተው ነገር ሁልጊዜ በተለይ ደግሞ ወላጆች ጋር ነው የሚታየው። ልጆች በልጅነት ዕድሜ ላይ ያላቸውን ባህሪ ይዘው እንዲዘልቁ እንፈልጋለን። ወይም ሁልጊዜ ልጆች እንደሆኑ የማሰብ ፈተና ያጋጥመናል ማለት ነው። ለውጣቸውን ሪኮግናይዝ አናደርግም። ያ ከነሱ ጋር ያለን መስተጋብር በአሉታዊ መልኩ ይጎዳዋል ማለት ነው። ስለዚህ ወጣቶች ዕድሜ ተኮር ለውጣቸው ምንድን ነው፣ ጠባያቸው ምንድን ነው ብሎ ማጤን ያስፈልጋል። ለዚህ ደግሞ እነሱን በዕለታዊ ምልከታ ማወቅ፣ ስለ ወጣቶች በማንበብ በመረዳት እንዲህ ባሉ አስተምሮቶች ደግሞ የሚደግፉንን ሰዎች በማዳመጥ እውቀት ማግኘት እንችላለን ማለት ነው። ሌላኛው ወጣቶችን መረዳት ማለት የወጣቶችን ዕድሜ ተኮር ተግዳሮቶቻቸው ማወቅ ማለት ነው። ዕድሜ ተኮር ተግዳሮቶቻቸው፣ ፈተናዎቻቸውና ተግዳሮታቸውን ብቻ ሳይሆን ከዛ ውስጥ የሚወጡበትን መፍትሄ መገንዘብ ወጣቶችን መረዳት ውስጥ ሊካተት ይችላል ማለት ነው። በተለየ መልኩ ወጣትነት የተግዳሮት ዕድሜ እንደሆነ በዚህ የላቀው ትውልድ ፕሮግራም በተለያዩ ፕሮግራሞች ሰፊ ትምህርቶች አቅርበናል። ያ ብቻ ሳይሆን በቤተክርስቲያን አካባቢ ስለ ወጣቶች በሚሰጡ ስልጠናዎች ይወሳሉ፣ በፋሚሊ ሴታፕ ውስጥ ይወራሉ፣ በተለያየ ሚዲያ ይነገራሉ። ወጣትነት በተለየ መልኩ የቻሌንጅ ዕድሜ ነው፣ የተግዳሮት ዕድሜ ነው። ውስጣቸው ከሚፈጠረው ሆርሞን የተነሳ ሆርሞናል ለውጦቹ ራሳቸው ተግዳሮት ይዘው ይመጣሉ። የስሜት ለውጡ፣ የአስተሳሰብ ለውጥ አለ፣ የፍላጎት ለውጥ አለ፣ ከሰዎች ጋር ያላቸው መስተጋብር ይቀየራል። እነኚህ ነገሮች በራሳቸው ተግዳሮት ይዘው ይመጣሉ። ውጫዊ ተግዳሮቶች አሉ ደግሞ በትምህርት ቤት፣ በጓደኛ
በሚያድጉበት አካባቢ ደግሞ እነሱ ነርቸር በሚያደርግ ኢንቫይሮንመንት በአጠቃላይ አገራዊ መልክ ይዞ ተግዳሮቶች አሉ። እነዛን ማጤን በጣም ያስፈልጋል። ያንን ማድረግ ወጣቶችን መረዳት ነው ብለን ማስቀመጥ እንችላለን። ሌላኛው ወጣቶችን መረዳት ማለት በወጣቶች ጫማ ውስጥ ሆኖ፣ ይሄ ትልቁም ነገር ነው። በወጣቶች ጫማ ውስጥ ሆኖ ወጣቶችን ማንበብ ማለት ነው። አንዳንዴ እኛ የወጣትነትን እድሜ ያለፍን እስከማይመስለን ድረስ ጀጅ እናረጋቸዋለን። በሚያጋጥማቸው ተግዳሮት፣ በለውጣቸው ብዙ ጊዜ ስንፈርድባቸው፣ ስንኮንናቸው እንታያለን። ይሄ አደገኛ ነው በጣም። ወጣቶች የሚሰማቸውን ስሜት፣ የሚያስቡትን ነገር ለማወቅ አንዳንዴ በእነሱ ጫማ ውስጥ ሆኖ ማሰብ ያስፈልጋል። ይሄ ደግሞ ማለት ነው ወደኋላ መለስ ብሎ እኔ ወጣትነቴን በተለይ አፍላ ዕድሜ እንዲህ ነው ያሳለፍኩት፣ ምን አይነት ቻሌንጆች ነበሩ፣ ምን አይነት ተግዳሮቶች ነበሩ፣ እነማን ነበሩ ከጎኔ፣ እንዴት አለፍኳቸው፣ የትኞቹ አዳልጠውኝ ወደኩ የሚሉ ነገሮችን በደንብ ማሰብ ያስፈልጋል። በተለይ ደግሞ የክርስቲያን አገልጋዮች፣ በቤተ ክርስቲያን ያሉ አገልጋዮች በአፍላ ዕድሜ ጌታን አግኝተው ያለፉ ካልሆነ አፍላ ዕድሜ ያሉ ክርስቲያን ወጣቶች ለመረዳት ይቸገራሉ ብዬ አምናለሁ። ለምሳሌ በዓለም ያንን ዕድሜ አሳልፈው እንደፈለጉ ሆነው ያለፉ አገልጋዮች ሌት ዕድሜ ላይ ወይም አደልት ዕድሜ ላይ ጌታን ያገኙ ከሆነ በወጣትነት በተለይ አፍላ ዕድሜ ላይ ያሉ ቻሌንጆችን ለመረዳት ሩቅ ነው የሚሆኑት። ስለዚህ እሱንም ከግንዛቤ ማስገባት ያስፈልጋል። እንዴት ነው እነሱን መረዳት፣ እኔ በሆን እንዴት ነው የሚሰማኝ ብሎ ማሰብ ያስፈልጋል። አንዳንዱን ነገር በቅንነት በልበ ሰፊነት ለማየት መዘጋጀት ያስፈልጋልና ሁልጊዜ በራሳችን ምልከታ፣ በራሳችን መነጽር ብቻ እኛ በምናየው ንጽረተ ዓለም ብቻ እነሱን መፈረጅ፣ እነሱን ለመረዳት መሞከር ውጤታማ አያደርገንም። ሌላኛው ወጣቶችን መረዳት ማለት ወጣቶችን በራስ ልክ ሳይሆን በራሳቸው ልክ መመዘን ማለት፣ በራሳቸው ልክ ወጣቶችን፣ ይሄ በእነሱ ጫማ ውስጥ ሆኖ ማሰብ ከሚለው ጋር የተዛመደ ኮንሰፕት ነው። ግን ይሄ ለየት የሚያደርገው አንዳንዴ እንፈተናል። በራሳችን ልክ እኛ በምናየው፣ እኛ በተገነዘብነው፣ በደረስንበት መረዳት ልክ እነሱን ለማየት እንሞክራለን። ያ ሮንግ ነው። የእነሱ የተለየ ዓለም አለ፣ የተለየ ንጽረተ ዓለም አላቸው፣ የተለየ ስሜት አላቸው፣ ነገሮችን የሚመዝኑበት የተለየ ሚዛን አላቸው። እኛ ያደግንበት ዘመንና እነሱ አሁን እያደጉበት ያለው ዘመን ይለያያል። ቢያንስ ቴክኖሎጂው ሰፊ ልዩነት አምጥቷል። በእነሱ ልክ እነሱን ማንበብ ወይም መመዘን መቻል አስፈላጊ ነው። ሌላኛው ወጣቶችን መረዳት ማለት ያሉበትን የዘመን ጠባይ ለይቶ መገንዘብ ማለት ነው። አሁን ያለንበት ዘመን የወጣቶች ዘመን ነው እና ምንድን ነው ይህን ዘመን ልዩ የሚያደርገው? የነሱ የራሳቸው ዓለም አላቸው፣ የነሱ የራሳቸው ዘመን፣ የራሳቸው ካሌንደር አላቸው። ይሄ ዘመን ወጣቶች እንዴት ነው የሚያያቸው? እነሱ ዘመኑ እንዴት ነው የሚያዩት የሚለውን በጣም ማየት ያስፈልጋልና ከነሱ ወጣ ብለን ዘመኑን፣ እነሱ ያሉበትን ዘመን ጠባይ መረዳት አስፈላጊ ነው። ኋላ ላይ በሰፊው ለመተንተን ሞክራለሁኝ። እንግዲህ ብዙዎቻችሁ እሺ ይሄ መልካም ነው፣ ወጣቶችን መረዳት አለብን። ወጣቶችን ከመርዳታችን በፊት እነሱን ለመርዳት የልብ ዝግጅት፣ ኮሚትመንት ያስፈልገናል። እንዴት ነው የምንረዳቸው ልትሉ ትችላላችሁ። የተወሰኑ መነሻ ሀሳቦችን ሰጣቸዋለሁ። የመጀመሪያው ወጣቶችን በግል ምልከታ ነው የምንረዳቸው። ኦብዘርቭ በማድረግ አብረናቸው፣ በተለይ ወላጆች ቤት ውስጥ ከነሱ ጋር ስንሆን ከነሱ ጋር ባለ ኢንተራክሽን አክት የሚያደርጉበትን፣ የሚናገሩበት፣ የሚያስቡበትን መንገድ በማጤን መረዳት ይቻላል። ኦኬ ይሄኛው ልጄ እንዲህ አይነት ባህሪ ያለው፣ እንዲህ ነው የሚያስበው፣ ነገሮችን በዚህ መልኩ ነው የሚያየው፣ በዚህ እድሜ እንዲህ ነው የሚታየው ማለት ነው፣ እንዲህ ነው የሚታሰበው ማለት ነው፣ ለነገሮች ያላቸው ሬስፖንስ ይሄ ነው ማለት ነው፣ ነገሮችን የሚመለከቱበት መንገድ ይሄ ነው ማለት ነው ብሎ በግል ምልከታ ማወቅ ይቻላል ማለት ነው። ኢንቴንሽናል ሆን ብሎ በማጥናት ማለት ነው። ይሄ ለወላጆች ብቻ ሳይሆን ወጣቶችን የሚያገለግሉ አገልጋዮችም፣ የወጣቶች መሪዎች፣ የወጣቶች ሜንተሮች፣ የወጣቶች ኮቾች፣ የወጣቶች ፓስተሮች፣ ለነሱ የሚጸልዩ ሰዎች፣ በአንድም በሌላም ንክኪ ያላቸው ሰዎች ለወጣቶችን በግል ምልከታ ማጤን ይችላሉ። ኦብዘርቭ ማድረግ አንዱ እኮ
ሳይንቲፊክ ሜተድም ነው፣ የጥናት መንገድ ነው። ኦብዘርቬሽን ኦብዘርቭ ማድረግ አንደኛው ስለነሱ መረጃ የምናገኝበት መረዳት የምንችልበት ሜተድ ነው ማለት ነው። ሌላኛው ስለ ወጣቶች የሚናገሩ የተለያዩ ምንጮችን በማጣቀስ ነው። ማንበብ አሁን በጣም ጥሩ የሆነው ላይብረሪያችን እጃችን ላይ ነው። ከቴክኖሎጂ ጋር ቀጥታ ግንኙነት ካለን ኢንተርኔት ላይ ባለን አክሰስ ስለ ወጣቶች የሚናገሩ በእንግሊዝኛ በአማርኛ የተጻፉ በርካታ ሪሶርሶች አሉ። እነሱን ማገላበጥ አስፈላጊ ነው። አንባቢ ትውልድ መሆን ጥሩ ነው። በተለይ ወላጆች ስለምናሳድጋቸው ልጆች አውቀን ስለምንመራቸው አፍላ ወጣቶች አውቀን ብንመራቸው በጣም ውጤታማ ስለሚያደርገን ማንበብ አስፈላጊ ነው። በወጣቶች ጉዳይ ላይ የተጻፉ መጽሐፍቶች አሉ። እነሱን ማገላበጥ ጥሩ ነው። ያን ያህል በሀገራችን እንደው በየቦታው የሚገኙ ኢዝሊ አክሰሲብል የሆኑ የተጻፉ መጽሐፍቶች አሉ ባልልም፣ ግን ታንክስ ቱ ቴክኖሎጂ ኢንተርኔቶችን ማገላበጥ እንችላለን ማለት ነው። ሌላኛው ከራስ የወጣትነት ህይወት መማር ነው። ከራስ የወጣትነት ህይወት እንዴት ነበርኩ ብሎ መለስ ብሎ የወጣትነት ዘመኑን ድሎችን፣ ውድቀቶችን፣ ስኬቶችን፣ ሽንፈቶችን በማጤን እንዴት ነበር፣ የትኛው ፕሪንሲፕል አሻገረኝ፣ የትኛው ፕሪንሲፕልስ ደግሞ አልረዳኝም ብሎ ከራስ ህይወት ወደ ኋላ ሄድ ብሎ መማር አስፈላጊ ነው። ወጣቶችን ለመረዳት ይረዳናል። ሌላኛው ከአንዱ ወጣት ጠባይ ስለሌላ ወጣት መማር ነው። አንዳንዴ ጀነራላይዝ ማድረግ ባንችልም ግን ኬዞች ሊረዱን ይችላሉ። በተለያየ ሁኔታ ያለፉ ወጣቶችን ኬዞች ካየን እነሱ ስለሌላኛው ወጣት የተለየ መረዳት ሊሰጠን ይችላል ማለት ነው። እነኚህ ብቻ አይደሉም። ሌሎች ሐሳቦችንም እኛ ካለን ኤክስፒሪየንስ፣ ካለን ንባብ፣ ካለን ኤክስፖዠር ልንጨምር እንችላለን። ወጣቶችን መረዳት ምንድን ነው የሚሰጠው ጠቀሜታ? ብዙ ጊዜ የአንድን ነገር ጠቀሜታ ስናውቅ ነው ለዛ ነገር ኮሚትድ የምንሆነው፣ ያን ነገር ኦን አድርገን የራሳችን አድርገን የምንኖረው ማለት ነው። ወጣቶችን መረዳት የሚሰጠው ጠቀሜታን ሳነሳ ባለመረዳት የሚፈጠሩ ችግሮችንም አብሮ ጎን ለጎን ማየት ይቻላል ማለት ነው። የመጀመሪያው ትክክለኛውን እገዛ ለማድረግ ነው። ወጣቶችን መረዳት የሚያስፈልገን ትክክለኛውን እገዛ። የማንረዳውን ወጣት ልንረዳው አንችልም። ረዳ ነው ብንል እንኳን መንገድ እያሳት ነው ሊሆን ይችላል። ወይም ደግሞ ውጤት አልባ የሆነን ነገር እዛ ሰውዬ ላይ ወይም እዛች ወጣት ላይ ኢንቨስት እያደረግን ሊሆን ይችላል። ስለዚህ ትክክለኛውን እገዛ ራይት ሰፖርት ለመስጠት ወጣቶችን መረዳት በጣም አስፈላጊ ነው። ሁለተኛው አግባብ የሆነውን እርምጃ በተገቢው ጊዜ ለመውሰድ አፕሮፕሪየት የሆነውን ራይት ታይም ላይ ለመውሰድ ምን ማለት ነው? አንዳንዴ ለወጣቶች የምናደርገው እገዛ አግባብ ይሆንና በትክክለኛው ጊዜ ግን ላይሆን ይችላል፣ ወይ ቱ ሌት ሊሆን ይችላል፣ ረፍዶ ሊሆን ይችላል። አንዳንድ ወላጆች ለልጆቻቸው ትኩረት በመንሳት የፈላነት እድሜያቸውን ካለፉ በኋላ ይሄ ያንግ አደልት በሚሆኑበት ጊዜ ነገሮችን ለማስተካከል ይሞክራሉ። ወይ ኮሌጅ ከገቡ በኋላ ነገሮችን ለማስተካከል ይጀምራሉ። እኔ ቅርብ ጊዜ አንድ ቤተሰብ አጋጥሞኛል። ለልጆቻቸው ያልተገደበ የሞባይል አክሰስ ወይም የኢንተርኔት አክሰስ ሰጥተው ልጆቻቸው ገና ኤርሊ ኤጅ ላይ ነው የጀመሩት አሉ። ላይክ ኤርሊ ቲን ላይ ሞባይል አላቸው፣ ኢንተርኔት አክሰስ ዋይፋይ ቤት ውስጥ አስገብተውላቸዋል። እና በኋላ ላይ ስለዚህ ጉዳይ ተወሰነ ግንዛቤ ሲያገኙ ይሄ ነገር ጎጂ እኮ ነው፣ በተለይ አሁን ልጆቼ ደግሞ ከኔ ርቀው ኮሌጅ ነው ያሉት፣ ስለዚህ ገደብ ያስፈልጋል ብሎ ይህን ጉዳይ ለልጆቻቸው አነሱባቸው። ልጆቻቸው ሳቁባቸው። እስካሁን ይህን ነገር ሳታደርጉ ከዚህ ቀደም ለረጅም ዓመታት እኛ ስንጠቀምበት ኖረን አሁን ምን ተፈጥሮ ነው ገደብ ያስፈልጋል? እጆቻችሁ ላይ ሞባይል አታዙ፣ እንደገና ደግሞ የምታያቸውን ነገሮች መቆጣጠር የሚያስችለን አፕሊኬሽን መጫን እንፈልጋለን የምትሉ ለምንድን ነው ብለው ከቤተሰብ ጋር አለመግባባት ሲፈጠር አስተውያለሁ። እና ይሄ እንግዲህ ቱሌት ነው። አግባብ ሊሆን ይችላል የእነኚህ ሰዎች ሀሳብ፣ ግን በተገቢው ጊዜ አይደለም። ኢትስ ቱሌት። ስለዚህ ሁልጊዜ አፍላ ወጣቶችን ስናሳድግ ተገቢውን እርምጃ በተገቢው ጊዜ መውሰድ እንድንችል ወጣቶችን መረዳት አስፈላጊ ነው ማለት ነው። ሌላኛው ወጣቶችን መረዳት የሚሰጠን ጠቀሜታ አዎንታዊ ለውጦች ከአሉታዊ ለውጦች ለመለየት ነው። ብዙ ጊዜ ወላጆች የሚፈተኑት ወጣትነት እድሜ ያው ነጮቹም ፋይሬጅ የሳት እድሜ የሳት ዘመን ስለሚሉት ብዙ ለውጦቹ አይመቹም ለወላጅ። ሰሟት ስታቦርን የሆነ ባህሪ ዴቨሎፕ ያደርጋሉ።
አለመታዘዝ ይመጣል፣ እኔነት ይመጣል፣ ወላጅን እንደ ድሮ አለመስማት። እነኚህ ለውጦች መታገስ ያቀታቸውና ምን አይነት እድሜ ነው ይላሉ። እንደውም አንዳንዶች ወላጆች ሁሉንም ለውጥ በተለይ አሉታዊ የሚባሉትን ለውጦች በሙሉ ወይም ደግሞ ለነሱ የሚሻክራቸውን ለውጥ ቢኮዝ ልጅነት ላይ ልጆች ለስላሳ ናቸው፣ ይታዘዛሉ፣ ተለማጭ ናቸው፣ ፍሌክሲብል ናቸው። ያ ይመቻል ወላጅ በቃ ደስ ይላል። ጠንከር የሚሉበት የማይታዘዙበት ጎረበጥ የሚልበት እድሜ ላይ ቲኔጀር ሲገቡ ወላጅ ይቸገራል። እዚህ አንፃር እንደውም አንዳንዶች በቃ እንደውም መናፍስታዊ ውጊያ ነው ይላል። በቃ ሰይጣን ነው እንዲያደርገው፣ በቃ ልጄማ የሆነ ፖሰስድ ሆናል ብለው ይደመድማሉ። እና ይሄ ወጣቶችን መረዳት ቅድም ባልናቸው መንገዶች ወጣቶችን መረዳት እና የተሻለ ግንዛቤ ስለ አፍላ ወጣቶች መኖር አሉታዊ ለውጦችን ከአዎንታዊ ለውጦች እንድንለይ፣ አዎንታዊዎቹን አፕሪሺየት እንድናረጋቸው፣ አሉታዊ ለውጦችን ደግሞ እንዴት አድርጌ አሉታዊ ተጽዕኖዎቹን መቀነስ በሚያስችል መልኩ ልገራው እችላለሁ የሚለውን እንድናስብ ይረዳናል ማለት ነው። አራተኛው ጠቀሜታ መጽሐፍ ቅዱስ ልጅን በሚሄድበት መንገድ ምራው ስለሚል ወጣትን በሚሄድበት መንገድ ለመምራት አንዳንዴ ለልጆቻችን ፕሮቫይድ የምናረጋቸው ነገሮች በጣም የጠቀምናቸው እየመሰለን የረዳናቸው እየመሰለን የሚያጠፋቸውን ነገር ነው ፕሮቫይድ የምናረጋቸው ወይም የሚያጠፋቸው የህይወት መስመር ውስጥ ሳናውቅ ስንገፋቸው እንገኛለንና ይሄ ወጣቶችን መረዳት የሚለው ኮንሰፕት ወጣቶችን በሚሄዱበት ትክክለኛው መንገድ ጋሊ በሆነው እግዚአብሔር የስ ባለው እና ጌታ በሚከብርበት መንገድ ለመምራት እድል ይሰጠናል ማለት ነው። ሌላኛው ወጣትን በማጎልበት ሂደት አላስፈላጊ ድካምን ለመቀነስ ይረዳናል። ወጣቶችን መረዳት ያው ፈርጀ ብዙ የሆኑ ግብአቶች አሉ። እንደ ወጣቶች አገልጋይ፣ እንደ ወጣቶች አሳዳጊ ግብአቶች አሉ። የሐሳብ ግብአቶች፣ የቁስ ግብአቶች፣ የተለያዩ ትምህርቶች፣ ምክሮች ግብአቶች ናቸው። አንዳንዴ በአጭር ርቀት መጎናጸፍ የምንችለውን ፍሬ ወይም ድል ረጅም ርቀት በመሄድ ብዙ ኢንቨስት በማድረግ ለማግኘት ሞክረን እሱን ድካም ይቀንስልናል። ለምሳሌ ለአንድ ወጣት ጸሎት ሊያስፈልገው ይችላል። እንደ መፍትሄ ስንረዳው ነው ይህን የምናደርገው። ጸሎት ለሚያስፈልገው ወጣት በብዙ ምክር ጉልበታችንን ብንጨርስ ላያዋጣ ይችላል። ምክር ለሚያስፈልገው ወጣት ብዙ በመጸለይ መድከም ላያስፈልገን ይችላል። አንዳንዴ ወጣቶች በተለያዩ ተግዳሮቶች ሳልፉ ከነሱ ጋር የምንወስደው ኳሊቲ ታይም ሊሆን ይችላል መፍትሄ የሚሆነው። አብረናቸው የምናሳልፈው ኳሊቲ ታይም፣ የምንሰጣቸው ጊዜ፣ እንደምንወዳቸው እንደምናስብላቸው ሊገልጽልን የሚችል ኳሊቲ ታይም ሊሆን ይችላል መፍትሄ የሚሆነው። አንዳንዴ እኛ ሊሆን ይችላል ችግሩ የምንፈታው ሌላ ሶስተኛ ሰው ሳይገባ። አንዳንዴ ችግሩ መምህር ሊሆን ይችላል የሚፈታው እኛ ሳንገባ። እነኚህን ትክክለኛ መፍትሄዎች ብዙ ላብ የሌለባቸውን ብዙ ድካም የሌለባቸውን ትክክለኛ መፍትሄዎች ለማወቅ ወጣቶችን መረዳት አስፈላጊ ይሆናል ማለት ነው። እንደ ቤተ ክርስቲያን ደግሞ ከአገልግሎት አንጻር ስናየው ወጣቶችን መረዳት አውዳዊ የሆነ ፕሮግራሞችን ለመቅረጽ ይረዳናል። በቤተ ክርስቲያን አካባቢ በተለይ አፍላ ወጣቶች በብዙ የተዘነጉ ናቸው። አንዳንድ ጠንካራ ቤተ ክርስቲያናት ጠንካራ የሆነ የልጆች አገልግሎት አላቸው፣ ጠንካራ የሆነ የወጣቶች አገልግሎት አላቸው። ነገር ግን ልጆች ወደ ወጣትነት ከመሸጋገራቸው በፊት በመሃል ላይ አፍላ ዕድሜ የሚባል አለ። በዛ ዕድሜ ግን የተዘነጉ ናቸው። ብዙ እነሱን ማስተማሪያ ቁሳቁስ አይታይም። በእነሱ አቅጣጫ በእነሱ አውድ የሰለጠኑ አስተማሪዎች፣ አገልጋዮች ብዙ የሉም። ለዛ ዕድሜ ከብዙ ነገር አንጻር ትኩረት አልተሰጠም። ይህንን ዕድሜ መረዳት አውዳዊ የሆነ ኮንቴክስቹዋል የሆነ ፕሮግራም በቤተ ክርስቲያን ለመቅረጽ በቤተ ክርስቲያን ብቻ ሳይሆን ወጣቶች በሚያድጉበት በየትኛውም አይነት ተቋም ውስጥ አውዳዊ የሆነ ፕሮግራም ለመቅረጽ ይረዳናል። እማንረዳቸውን ወጣቶች የሚረዳ ፕሮግራም መቅረጽ ስለማንችል ማለት ነው። ሌላኛው መጣኝ የሆኑ አገልጋዮችን
ፊት የሚያደርጉ ለዛ እድሜ ፊት የሚያደርጉ አገልጋዮችን ለማሰማራት ይረዳናል። ብዙ ጊዜ በቤተክርስቲያን አካባቢ ለወጣቶች የሚመደቡ አገልጋዮች እንደ መሸጋገሪያ ታስቦ ነው። ይሄ ካለኝ የአገልግሎት ስፋት በተለያዩ ቦታዎች ሳገለግል እግዚአብሔር ይመስገን በኢትዮጵያ በአራቱም አቅጣጫ ብዙ ቦታዎች ላይ በዚህ አገልግሎት ዞሬያለሁ። መናገር እችላለሁ ማለት ነው ብዙ መልከታ ስላለኝ። እና የብዙ ቤተክርስቲያናት ችግር ለወጣቶች መጣኝ ሆነ አገልጋይን ከማሰማራት ይልቅ ለሆነ የሙሉ ጊዜ ለሚያስቡት ሰው ወይም ፉል ታይም መስጠት ፈልጋለሁ ያለውን ሰው እስቲ እንየው ወጣቶቹን ወይ ታዳጊዎቹን ይዞ እንየው እስቲ እንፈትሸው ተብሎ መለማመጃ ነው የሚደረገው። ይሄ በጣም ጌታም ደስ አይሰኝም። በዚህ ቤተክርስቲያንን ፍሬያማ ያደርጋታል። ስለዚህ ለወጣቶች ወጣቶችን ወጣት የሚሸት እነሱን የሚረዳ እነሱን በቀላሉ አሶሺየት ማድረግ የሚችል ከነሱ ጋር በቀላሉ መስተጋብር መፍጠር የሚችል እነሱ የሚቀበሉት እሱ የሚቀበላቸው የሆነ ለነሱ የተሰራን አገልጋይ ማሰማራት በጣም አስፈላጊ ነው ማለት ነው። ወጣቶችን መረዳት ይሄን ለማድረግ ይረዳናል ማለት ነው። እንግዲያውስ ወጣቶችን መረዳት ስንል ብዙ ነገሮችን ያካትታል። እንግዲህ ጠቀሜታውን ካየን ኦኬ እንዴት ነው ወጣቶችን የምንረዳው? እንዴት ነው ምን ያካትታል? ስኮፑ ምን ያህል ነው? ጥልቀቱ ስፋቱ ምን ያህል ነው? እነሱን በመረዳት ሂደት ውስጥ የሚረዳን ነገር አለ ወይ የሚል ጥያቄ ልታነሱ ትችላላችሁ። ይህን ፕሮግራም የምትከታተሉ እኔ ይህን እንዲረዳ አንድ ሞዴል ዴቨሎፕ አድርጌያለሁ። እሱም ሞዴል ለማቅረብላችሁ ይሄ ሞዴል አንደርስታንድ የሚባል ሞዴል ነው። አንደርስታንድ የእንግሊዘኛውን አንደርስታንድ የሚለውን ራሱ መረዳት ማለት ነው። ግን የአልፋቤቶቹን ወስጄ ነው መተንተን የምፈልገው በቀላሉ ማስታወስ እንድንችል። ወጣቶችን መረዳት ሲባል ምን ማለት ነው የሚለው መረዳት እንድንችል ነው። እንግዲህ ይሄ ምን ያካትታል ካላችሁኝ አንደርስታንድ የሚለው ፊደል ወደ 10 አንደርስታንድ የሚለው ቃል ወደ 10 ፊደሎች አሉት። UNDERSTAND ብንቆጥራቸው 10 ናቸው። 10 ፕሪንሲፕሎችን ነው ማቀርበው ማለት ነው። በዛሬው ፕሮግራም ሁሉንም አልሸፍንም፣ ግን የተወሰኑትን አነሳና በሚቀጥለው ደግሞ ሌሎቹን ፕሪንሲፕሎች አነሳለሁ። ወጣቶችን መረዳት በዚህ በአንደርስታንድ በሚባለው ሞዴል የመጀመሪያው ፕሪንሲፕል የወጣቶች ዩኒቨርስ ነው። ዩኒቨርስ ወይም የወጣቶች ዓለም ሰፊውን ዓለም መረዳት በሚለው መያዝ እንችላለን። ምን ማለት ነው ይሄ የወጣቶችን ሰፊውን ምህዳር መረዳት ምን ማለት ነው? ሮሜ 13:11 ላይ ይህን ፕሮግራም የምትከታተሉ ማንበብ ትችላላችሁ። ዘመንን እንድንመረምር ጳውሎስ ያበረታታናል። የዘመኑን መልክ የዘመኑን ፊት ዘመኑ ምን እንደሚመስል እንድንረዳ ያበረታታናል። እንግዲህ ይሄ ዘመን ስንል ሰፊ ሐሳብ ነው። የሆነ ቁጥር አይደለም። የዘመን መገለጫ ባህሪያቶች አሉት። አሁን ይህን ዘመን ስንል ይሄ ዘመን የሚገለጥበት ሶሻል የሆነ አስፔክት አለው፣ ኢኮኖሚክ አስፔክት አለው፣ ፖለቲካል አስፔክት አለው፣ ሪሊጂየስ ወይም ስፒሪቹዋል አስፔክት አለው። በየዘርፉ ዘመኑን ሊገልጡ የሚችሉ ነገሮችን ማንሳት እንችላለን። ሰፊ ነው ማለት ነው። እያንዳንዱ ሲንግል ወጣት የሚኖርበት ሰፊ ዓለም አለው። በተለይ ደግሞ አሁን ያለንበት ይሄ የቴክኖሎጂ ምጥቀት ዓለምን ጠባብ አድርጓታል። አንድ ኢትዮጵያ ውስጥ የሆነ ከተማ፣ የሆነ ወረዳ፣ የሆነ ቀበሌ ያለ ዙሚን እያደረግ ነው። ከቀበሌ ደግሞ አልፈን የሆነ መንደር ውስጥ ያለ፣ ከዛ አልፈን ደግሞ ዙሚን ስናደርገው የሆነ አንድ ቤተሰብ ውስጥ ያለ ወጣት ይህን ትንታኔ ስንጀምር የጀመረ ሰፊው ዓለም የዛ አባል ነው። አንድ ወጣት የከሌ ቤተሰብ አባል ብቻ ሳይሆን የሚባለው የዚህ ሰፊው ዓለም አባል ነው። ዓለም ኢንተርምስ ኦፍ ቅድም በጠቀስኳቸው ነገሮች ሰፊ ብትሆንም ግን ቴክኖሎጂ ጠባብ ስላረጋት ከፋሚሊም ጠባለች። ስለዚህ እቺ ዓለም ፋሚሊ ነች ማለት ነው። የወጣቶች ፋሚሊ ነች እቺ ዓለም። እንደ ፋሚሊ ዩኒት እናስባት እቺን ዓለም የምንኖርባትን ዓለም።
በተለይ ደግሞ የወጣቶቹን ዓለም ስናስብ እንደ አንድ ስሞል ዩኒት ነው ማሰብ ያለብን። ሩቅ እንደሆነ እንዳናስብ። አንድ ኢትዮጵያ ውስጥ ያለ በጣም ዙሚን አድርገው የሆነ አዲስ አበባ የሆነ ክፍለ ከተማ ውስጥ የሆነ አንድ ከተማ ውስጥ ሆሳና፣ ዲላ፣ ወላይታ ሶዶ ያለ ወጣት አሜሪካ ውስጥ የሆነ ስቴት ውስጥ ካለ ወጣት ሩቅ እንዳይደለ እንዳናስብ። የዓለም ጥበት፣ የቴክኖሎጂ ምጥቀት አንድ ፋሚሊ ውስጥ ያሉ ያክል አቀራርቧቸዋል። ስለዚህ አሜሪካ ውስጥ፣ አውሮፓ ውስጥ፣ አፍሪካ ውስጥ፣ ኤዥያ ውስጥ፣ ላቲን አሜሪካ ውስጥ ያሉ ወጣቶች የዚህ ፋሚሊ አባላት እንደሆኑ እናስብና ተጽዕኗቸው የዛን ያክል ነው። ስለዚህ የወጣቶችን ሰፊ ምህዳር ማየት ማለት አስፍቶም አጥቦቦም እንደማየት ነው። ዓለም ሰፊ ነች፣ የስ ግን እንደ አንድ ፋሚሊ ዩኒት ቀረብ ብለን ልናያት ይገባል ማለት ነው። ይህ እንግዲህ የወጣቶችን ሰፊ ዓለም ከመረዳት ይጀምራል። አንድ ሲንግል ወጣትን ለመረዳት እኔ በቤቴ ያለችውን ልጄን ለመረዳት በዓለም ውስጥ ምን እየሆነ ነው፣ ቢኮዝ ከዚህ ዓለም ጋር ኢንተራክት ስለምታረግ ከዚህ ዓለም የመነነች ስላይደለች በዚህ ዓለም ያለው ክስተት ባንድም በሌላም በቀጥታም በተዘዋዋሪ ስለሚያገኛት በዓለም ውስጥ ያለውን ክስተት መረዳት እሷን ለመረዳት ይረዳኛል ማለት ነው። እዚህ ውስጥ የምናነሳቸው ነገሮች አሉ። በወጣቶች ዩኒቨርስ ውስጥ የምናነሳቸው ጥቂት ነጥቦች አሉ። የመጀመሪያው የመገናኘት ቴክኖሎጂ ምጥቀትን በምን ደረጃ ነው ያለው የሚለውን በተቻለ መጠን መረዳት አለብን። የድረ ዘመናዊነት አስተሳሰብ፣ የፖስት ሞደርኒዝም አስተሳሰብ፣ ይሄ ሰፊ ሀሳብ ነው። አሁን እኔ አልነካውም። እንዲሁ ግን ጠቀስ አድርጌ ለማለፍ አሁን ያለንበት ዘመን ድረ ዘመናዊነት የሚባለው ዘመን ላይ ነው። በአብዛኛው በአስተሳሰብ የሚገለጥ ነው። ውስጡ አንድ የአስተሳሰብ ጎራው እውነት፣ ለምሳሌ እውነት አንጻራዊ ነች ብሎ ማመን የድረ ዘመናዊነት መገለጫ ነው። አብሶሉት እውነት የለም፣ አንድ ጽኑ ፍጹም የሆነ እውነት የለም የሚል ይሄ እውነት አንጻራዊ ነች ማለት ለነገሮች ያላቸው ቦታ፣ ሚዛን፣ ለነገሮች የሚሰጡት ዋጋ አንጻራዊ ይሆናል ማለት ነው። ስለዚህ እያንዳንዱ ወጣት የራሱ እውነት እንዲኖረው የሚገፋፋ ነው። እኛ ክርስቲያኖች ደግሞ መጽሐፍ ቅዱሳዊ አስተምሮታችን አንድ እውነት አለ። ያ እውነት የክርስቶስ ነው። ገዢ እውነቱ የክርስቶስ እውነት ነው። ራሱ ኢየሱስ ሲናገር እኔ ሕይወት፣ መንገድ፣ እውነት ነኝ። ስለዚህ እውነት ክርስቶስ ነው። አብሶሉት እውነት አለ። ነገሮችን የምናይበት አንድ መነጽር ብቻ ያለው እሱም ክርስቶስ ነው። የክርስቶስ እውነት ነው ብለን የምናስተምረው። ዓለም ግን በድረ ዘመናዊነት ውስጥ የምታስተምራቸው ኦኬ፣ አንድ ነገር ለአንተ ከመሰለ ትክክል ነው፣ ይሄ ነገር ያዋጣኛል ካልክ ትክክል ነው፣ እዚህ ነገር ውስጥ እውነት አለ ካልክ ትክክል ነው። ቢኮዝ ያንተ ምልከታ ለራስህ ፐርፌክት ነው፣ ለራስህ የራስህ እውነት አለ ብላ በራሳቸው ዓለም ውስጥ እንዲሽከረከሩ የምትገፋፋበት ሁኔታ ነው ያለው። ድረ ዘመናዊነት ብቻ አለ መገለጫው። ግን ከጊዜ አንጻር እዚህ ውስጥ አልገባም። ይህን ፕሮግራም የምትከታተሉ ድረ ዘመናዊነትን በተመለከተ ብዙ ማንበብ፣ በዚህ ጉዳይ ላይ የቀረቡ የተለያዩ ፕሬዘንቴሽኖችን መስማት ትችላላችሁ። ሌላኛው የፖለቲካ ውጥረቱ፣ በዓለም ላይ ያለው የፖለቲካ ውጥረት ምን ይመስላል? በሩቅ ምስራቅ ያለው፣ በአውሮፓ፣ በሰሜን አሜሪካ ያለው፣ በአፍሪካ ያለው፣ ከአፍሪካ ደግሞ በምስራቅ አፍሪካ ያለው የፖለቲካ ውጥረት ኦኬ፣ በወጣቶች ልጆቻችን ላይ ምን አይነት አሉታዊ ወይም አዎንታዊ ተጽዕኖ አለው ብሎ ማየት ያስፈልጋል። ለእኛ ሩቅ እንደሆነ ማሰብ የለብንም። የወጣቱ ሰፊው አለ። በሀገራችን ስንመጣ ደግሞ የሀገራችን ውስጥ ያለ ማህበራዊ የሆነ መስተጋብር አለ፣ ፖለቲካዊ የሆነ አቅጣጫ አለ፣ ኢኮኖሚያዊ የሆነ አቅጣጫ አለ። በአንድም በሌላም ልጆቻችን ይመለከታል። ፖለቲካውን መረዳት፣ ኢኮኖሚው አቅጣጫን መረዳት፣ ማህበራዊ መስተጋብሩን መረዳት፣ የሶሺዮ ፖለቲካል የሆነውን ኢንቫይሮንመንት መረዳት በጥቅሉ ለወጣቶቻችን ምን አይነት ድጋፍ መስጠት አለብን፣ እንዴት ነው ከነሱ ጋር የምንግባባው የሚለውን ለመረዳት ይረዳናል ማለት ነው። የሃይማኖት አክራሪነትን አሁን በጣም የራዲካል መሆን በዓለማችን ላይ እየበረከተ ነው ያለውና እሱኛው ምንድን ነው ተጽዕኖ? ልጆቼ ይሄን ነገር እንዴት ያዩታል? ማስተምራቸው ማሳደጋቸው ወጣቶች እንዴት ያዩታል ነው። ከዛ ደግሞ ዓለማችን ላይ አሁን እርኩሰቱ ደግሞ አመፃው እየበዛ ነው። ልቅ ወሲብ፣ የተመሳሳይ ጾታ ጋብቻ እዚህም እዛም በብዙ በጣም ፕሪቫለንት እየሆነ ነው። አውሮፓን እያጥለቀለቀ ነው። አፍሪካንም እያንኳኳ ነው። ይሄ ነገር ከኔ ልጅ አንጻር እንዴት ነው፣ ከማሳድጋቸው ወጣቶች አንጻር እንዴት ነው ብሎ መረዳት በጣም በጣም አስፈላጊ ነው የሚሆነው። የኢኮኖሚ ሁኔታውን ቅድም አንስቼዋለሁ።
ከኢኮኖሚ ጋር ተያይዞ በአብዛኛው ወጣቶች የስደት ሰለባ ናቸውና የማይግሬሽን ሴናሪዎች ምን ይመስላሉ ብሎ ማየት ያስፈልጋል ነው። የባህል የታሪክ የህግ ለውጦችን መከታተል በጣም አስፈላጊ ነው። በተለይ ወጣቶችን የሚያገለግሉ አገልጋዮች ከዚህ አንፃር ንቁ ራሳቸውን ያበቁ መሆን አለባቸው የሚል ጽኑ እምነት አለኝ። እንግዲህ እነኚህ ያነሳዋቸው ነገሮች ሰፊውን ዓለም ውስጥ ኢንተራክት የሚያደርጉ ኤሌመንቶች ናቸው። እነኚህን ማወቅ በጣም አስፈላጊ ነው። ምን ያገናኘዋል ልትሉ ይችላላችሁ። ኦኬ ሰምዌር የሚሆን በጣም ግሎባል የሆኑ ኢሹዎች ዓለም አቀፋዊ ጉዳዮችን ማጤን ማወቅ እነሱን መከታተል አፕዴትድ የሆነ ኢንፎርሜሽን መኖር ምንድነው ከአንድ ኢንዲቪጁዋል ወጣትን ከማሳደግ ከማብቃት ጋር ምንድነው ግንኙነቱ ብትሉ የስ ቅድም ብያለሁ ዓለም አንድ ፋሚሊ ዩኒት ሆናለችና እዛ የሚፈጠረው ነገር እዚህ ያለውን ኢምፓክት ያደርጋል። ለምሳሌ አሁን ቅርብ ጊዜ አሜሪካ ውስጥ ባለው ፕሬዚደንሻል ለውጥ ዶናልድ ትራምፕ የተለያዩ ፖሊሲዎችን በየጊዜው እያወጡ ነው እና ሪሰንትሊ የሆነው ወጣቶች ከአፍሪካም ከተለያየ ቦታ የተማሪነት ቪዛ የስቱደንት ቪዛ አግኝተው አሜሪካ መማር አይችሉም የሚል አይነት ለውጦችን አምጥተዋል። መጀመሪያ አካባቢ እንደውም ዝግ አድርገውት ነበር። በኋላ ደግሞ ትንሽ ከፈት እያደረጉ ነገር ደግሞ የሚሆነው አታወቅም። ይህን ማወቅ ልጆቻችን ከኢትዮጵያ ውጭ ወጥተው ለመማር ሲያስቡ መረጃው ይኖረናል ማለት ነው። እዛ ያለው ፖሊሲ ለውጥ እዚህ ልጄ እንደምን አፌክት የሚያደርገው ልጄ ላይ ያለው ተስፋ ቤስት ኤጁኬሽን ኳሊቲ ኤጁኬሽን ለማግኘት ያላቸውን ራዕይ ህልም ከማሳካታት እንዴት ነው የሚለውን ለልጆቻችን በቂ መልስ ለመስጠት ለመዘጋጀት አማራጮችን ለማየት ይረዳናል ማለት ነው። እና ከዚህ አንፃር አንድ ምሳሌ ያነሳው እንጂ ቅድም የዘረዘርኳቸው ነገሮችን በጥልቀት ማጤን ማወቅ እጅግ አስፈላጊ ነው የሚሆነው። እንግዲህ ሁሉም ወላጅ ይህን ያውቃል፣ ሁሉም የወጣት አገልጋይ ይህን ያውቃል ልትሉን ይችላላችሁ። የስ ማወቅ በምንችለው መጠን ለማወቅ ራሳችን ማዘጋጀት ይኖርብናል። ይህ ደግሞ የዚህ አክሰስ የሌላቸውን ደግሞ እውቀታችንን ማካፈል እነሱን ማብቃት እና በወላጅና በልጅ በአሳዳጊና በወጣት መካከል ያለውን ጋፕ ማጥበብ አስፈላጊ ይሆናል ማለት ነው። እንግዲህ ወጣቶችን መረዳት ከሚለው አንፃር ለዛሬ ያዘጋጀሁት ፕሮግራም ይህን ይመስላል። ከፕሪንሲፕሎቹ የመጀመሪያ እናያየነው። በሚቀጥለው ደግሞ ቀሪ ፕሪንሲፕሎችን እናያለን። አብራችሁኝ ስለነበራችሁ ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።